በአንድ ወቅት ትንሽ ታመምኩና ውሎ የማዳሬም አልጋ ላይ ሆነ። ምንም የምሰራው ነገር ስለሌለ ቀኑ በፍጹም አይከፋልኝም ነበር። አንድ ቀን ግን ለምን ስብከት አልሰማም ብዬ ዩቲዩብ ስከፍት ፊት ለፊት ያገኘሁት የአባ ገብረ ኪዳን ስብከት ባልጠበቅኩትና ባላሰብኩት መንገድ ለጸሎት ያለኝን የተሳሳተ አመለካከት ቀየሩ። ለመጀመሪያ ጊዜ በመታመም ያመሰገንኩት የዛን ቀን ነበር። ምክንያቱም ባልታመም ኖሮ ምናልባትም ትክክለኛውን ጸሎት አላውቀውም ነበር። በዛውም ነገር ሁሉ ለበጎ ነው የሚለው ነገር ተረት ተረት እንዳልሆነ ገባኝ። በዛሬው ቪዲዮ ቤተክርስቲያን ያዘዘችውን ጸሎት ባለማወቅ ብዙ ጸሎት ጀምረን ለምናቆም ሰዎች ትክክለኛ የቤተክርስቲያን ጸሎቶች ምን እንደሆኑ እናያለን። በቤተክርስቲያናችን በመጽሐፍት መምህራንና በፍትሐ ነገሥት የታዘዘውን ትክክለኛ ጸሎት አብረን እናያለን። ቤተክርስቲያናችን እንድንጸልየው ያዘዘችው ጸሎቶች ምንድን ናቸው? ይህን ቪዲዮ እስከ መጨረሻው ድረስ ካያችሁት ለዚህ ጥያቄ መልስ ታገኛላችሁ። ይሄ ሀቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። ለምትወዷቸው ወዳጅ ዘመዶቻችሁ በሙሉ ላኩላቸው። እናንተም ደግሞ ላይክ እና ሰብስክራይብ ማድረግ አትርሱ። እንግዲህ ሁላችን እንደምናውቀው እግዚአብሔር የስርዓት አምላክ ነው። አንድ ሰው በስርዓት መኖር ካልቻለ በሃይማኖት ጸንቶ ለመኖር በጣም ነው የሚቸገረው። ስለዚህም ቤተክርስቲያናችን ከሐዋርያት የተቀበለችውን ስርዓትና እምነት ተከትላ ለጸሎትም እንዲሁ ስርዓት አስቀምጣልናለች። ለጸሎትም የመጸለያ ሰዓትና የጸሎት አይነቶችን ደንግጋ አስቀምጣልናለች። ስለዚህ ማንኛውም ኦርቶዶክስ ክርስቲያን የሆነ ሰው ሊጸልያቸው የሚገቡ ሁለቱ መሰረታዊ ጸሎቶች ውዳሴ ማርያምና መዝሙረ ዳዊት ናቸው። እነዚህ ጸሎቶች የጸሎቶች ሁሉ ራስ ይባላሉ። የትኛውም የቤተ ክርስቲያን ስርዓት የሚከናወነው በእነዚህ ጸሎቶች ነው። ዲያቆን ቢሾም፣ ካህን ቢሾም፣ ሰው ሞቶ ፍትሐት ሲደረግለት፣ አዲስ ቤተክርስቲያን ሲመሰረት፣ በበዓላት ጊዜ፣ ብቻ ምን አለፋችሁ በየትኛውም የቤተክርስቲያናችን ስርዓት እነዚህ ጸሎታት ፍጹም የሚቀሩ አይደሉም። ስለሆነም ሁላችን ክርስቲያኖች በእነዚህ ጸሎቶች ጸሎት ልንጀምር ይገባናል ማለት ነው። ሁለቱንም በዝርዝር እናያቸው። የሶሪያው ቅዱስ ኤፍሬም የደረሰልን ውዳሴ ማርያም ስለ እመቤታችን ውዳሴ የያዘ ጸሎት ሲሆን በየቀኑ የተከፋፈለ ጸሎት ነው። ስለሆነም ውዳሴ ማርያምን ጠዋትና ማታ ልንደገም ይገባናል ማለት ነው። ጠዋቱን የምንደግመው ምግብ ሳንበላ ሲሆን የሰርኩን ወይም የማታውን ጸሎት ግን ምግብ በልተን ነው የምንጸልየው። እዚህ ጋር አንድ ላስታውሳችሁ የምፈልገው ነገር የማታውን ጸሎት በምንጸልይ ጊዜ ለምሳሌ ዛሬ ሐሙስ ነው አይደለ? ስለዚህ ሐሙስ ማታ ስንጸልይ የአርብን ውዳሴ ማርያም ነው የምንደግመው። አርብ ጠዋት ደግሞ የአርብ የዕለቱን እንደግማለን ማለት ነው። ጸሎቱን ስንጨርስ የምንወዳቸውን ሰዎች በጸሎታችሁ አስቡን ያሉንን ሰዎች የክርስትና ስም በማንሳት ከእመቤታችን ምልጃ ከልጇም ጸጋና በረከት እንዲሳተፉ ማድረግ እንችላለን። ሁለተኛውና ታላቁ ጸሎት ደግሞ መዝሙረ ዳዊት ይሰኛል። አብዛኛውን የመዝሙረ ዳዊት ክፍል የደረሰው ጻድቁ አባታችን ቅዱስ ዳዊት ሲሆን እንደምታውቁት ቅዱስ ዳዊት የእግዚአብሔር ልብ በመባል ይታወቃል። በእርግጠኝነት ጸሎቱም እግዚአብሔር ደስ የሚሰኝበት ጸሎት ነው። መዝሙረ ዳዊት ደግሞ 150 መዝሙራት ሲኖሩት እንደ ሌሎች መጽሐፍት በምዕራፍ ሳይሆን መዝሙረ ዳዊት የሚከፋፈለው በመዝሙር ነው። ስለሆነም የመጽሐፍት መምህራን በየቀኑ የሚጸለየውን አስቀምጦልናል። በዚህም መሰረት ሰኞ ከ1 እስከ 30፣ ማክሰኞ ከ31 እስከ 60፣ ሮብ ከ61 እስከ 80፣ ሐሙስ ከ81 እስከ 110፣ አርብ ከ111 እስከ 130፣ ቅዳሜ ከ131 እስከ 150 ሲሆን እሁድ ደግሞ የ20 የቅዱሳን ነቢያት ጸሎትና 5ቱ የሰለሞን መኃልየ ጸሎቶች ይደገማሉ። የጸሎት ልማድ ከሌለን ማለት በጸሎት ጀማሪ ከሆነን ይሄ ትንሽ ሊረዝምብን ይችላል አይደል? ይሄን ምክንያት አድርገን ግን ከመዝሙረ ዳዊት መራቅ የለብንም። ለዚህም ቢሆን መፍትሄ አለው። የመጽሐፍት መምህራን እንዳስተማሩን 10 መዝሙር ማለት አንድ ንጉስ ነው። ያ ማለት ከመዝሙር 1 እስከ መዝሙር 10 አንድ ንጉስ ይባላል። ስለዚህ በጸሎት አዲስ ከሆነን ልምዱ ከሌለን አንድ ንጉስ ወይም ደግሞ 10 መዝሙራትን መጸለይ እንችላለን። ለምሳሌ ሰኞ ጠዋት 30 ነው አይደለም ሙሉ አጠቃላይ የሚጸለየው ጸሎት። እኛ ምን ማድረግ እንችላለን? ከ1 እስከ 10 መዝሙራት ወይም ደግሞ አንድ ንጉስ ጸልየን መውጣት እንችላለን። እንደዚህ ያደረግን ቀስ በቀስ መዝሙረ ዳዊትን ገንዘብ ማድረግ እንችላለን። መቼም ሁላችንም እናውቃለን አይደለ? የገንዘብ አስራት እንዳለ ሁሉ የጊዜም አስራት እንዳለ። ስለዚህ ልክ ከገንዘባችን ከ10ሩ አንድ እንደምናወጣ ከቀናችንም ከ24ቱ ቢያንስ 1 ሰዓት ብንችል 2 ሰዓት ለእግዚአብሔር ልንሰጥ ይገባናል። አንዳንድ ያስተውላችሁ አታውቁም? ሳትጸልዩ ስትውሉ ምን እንዳረጋችሁ ሳታውቁ ሰዓቱ ይሄድባችኋል። ምንም እኮ የሚረባ ነገር ሳንሰራ ምን ሆኖ ነው ሰዓቱ እንደዚህ ሄደው እንላለን አይደል? ይህ የሚመጣው ለእግዚአብሔር ጊዜ ካለመስጠት ነው። ስለዚህ ጊዜ ለሰጠን እግዚአብሔር ጊዜ በመስጠት እነዚህን 2 ጸሎቶች
በተቻለን አቅም ልናደርስ ይገባናል። አንዳንድ ሰዎች አለን አይደለ፣ በጣም ቢዚ ነን፣ ቀኑ ሙሉ ብዙ ስራ ይበዛብናል እና እንዴት ነው ይህን ሁሉ ጸሎት ምንጸልየው ልንል እንችላለን። ትንሽ ከእንቅልፋችን ቀንሰን ጠዋት ቀደም ብለን በመነሳት ቢያንስ በ10 መዝሙር ብንጀምር እመኑኝ እየለመድነው ስንመጣ በጣም ከኛ ጋር እየተዋሃደ ስለሆነ የሚመጣው ቀላል ነው የሚሆነው። እመኑኝ እግዚአብሔር ደግሞ የሚባርክ አምላክ ነው። ያቺን ሰዓት በእውነት ከልባችን ለሱ ከሰጠን ሌላውን ሰዓታችንን በደንብ አድርጎ ይባርክልናል። እና ስለ ጸሎቶቹ ይሄን ያህል ካወራን ስለ ጸሎት ስርዓት ደግሞ እናወራ። ስለ ጸሎት ስርዓት ስናወራ 3 ዋና ዋና ነገሮች አሉ። እነዚህም ለጸሎት የተወሰነ ቦታ፣ አለባበስና ንጽህና። ብዙ ጊዜ አይታችሁ ከሆነ ቤት ስንሰራ መኝታ ቤት፣ ኪችን፣ ሳሎን ቤት፣ እቃ ማስቀመጫ ቤት እያልን በጣም ብዙ ክፍሎች አሉን አይደለ? ሁልጊዜ ግን አንድ የምንረሳት እንደውም አሁን እግዚአብሔር ይመስገን እየተሻሻልን ነው አይደለ? ለጸሎት ግን ክፍል የለንም ብዙዎቻችን። ይህን ግን የምር ልናሻሽል ይገባናል። ለዛ ሁሉ ነገር ክላስ ወይም ክፍል እንደምናዘጋጀው ሁሉ ነፍሳችን ከእግዚአብሔር ጋር ለምትገናኝበት ስፍራ ማዘጋጀት ይኖርብናል። አቅማችን ባይችል እንኳን ባለን ቤት ውስጥ የተወሰነ ስፍራ ስዕል አድኖዎች አድርገን አንድ ቦታ ልናዘጋጅ ይገባናል። ሁለተኛው ደግሞ አለባበስ ነው። ብዙ ጊዜ ድግስ ላይ ስንሄድ፣ ሰርግ ላይ ስንሄድ ወይ በጣም አንድ ወሳኝ ቀጠሮ ሲኖርብን መቼም አለባበሳችንን የምናውቀው ነው አይደለ? እግዚአብሔር ደግሞ የነገስታት ንጉስ ነው። በሱ ፊት ስንቆም ለጸሎት የተለየ ልብስ ያስፈልገናል። በተኛንበት ልብስ ተነስተን ለጸሎት መቆም አይገባንም። ሌላው ደግሞ ንጽህና ነው። እንዳልኳችሁ በዓለማዊው የትም ቦታ ስንሄድ በጣም ተጠንቅቀን ንጽህናችንን ጠብቀን ነው። ስለዚህ እግዚአብሔርን ፊት ስንቆም ፊታችንን ታጥበን ንጽህናችንን ጠብቀን እንዳልኳችሁ የተለየውን ልብስ በመልበስ በፍጹም ንጽህናና በእምነት ልንቆም ይገባናል። እነዚህ ከውጭ ያሉ ናቸው። ከውስጥ ደግሞ በፍጹም እምነት ባለፈው እንዳወራ ነው እግዚአብሔር በእርግጥም እንደሚሰማን አምነን በፊቱ ልንቆም ይገባናል። ስለዚህ ከዚህ በኋላ ብዙ ጸሎት እየጀመሩ ማቆም ቀርቷል ማለት ነው። በቤተ ክርስቲያናችን የተደነገጉትን እነዚህን ጸሎቶች በመጸለይ ስንበረታ ደግሞ አርጋኖን፣ ወንጌለ ዮሐንስ እያለን እንቀጥላለን ማለት ነው። ከዚሁ ጋር በተያያዘ ደግሞ ስለ ጸሎት ያሉ ስብከቶች እጅግ በጣም ብዙ አሉ ዩቲዩብ ላይ። እነሱን በማየት ስለ ጸሎት ያለንን እይታ ደግሞ የበለጠ ማስፋት እንችላለን። በሚቀጥለው ቪዲዮ ደግሞ እግዚአብሔር በረዳን መጠን መዝሙረ ዳዊት መጸለይ የሚሰጠውን እጅግ በጣም ብዙ ጥቅሞች አብረን እናያለን። ለቅዱሳንና ለጻድቃን የተለመነ መድኃኔዓለም ለእኛም ይለመነን።